ሄሞራጂክ ፊቨር የእንግሊዘኛ ስም ነው። ትኩሳትና መድማትን እንደ ምልክት የሚያሳይ ህመም ማለት ነው። ብዙ አይነት መንስኤዎች አሉት፣ ግን ዋናው ብለን የምንጠቅሰው በቫይረስ የተያያዘ ወይ ደግሞ ቫይራል ሄሞራጂክ ፊቨር የምንላቸው ናቸው። እነዚህ የብዙ አይነት በሽታዎች የወል ስም ነው። ይሄው ህመም ደግሞ በባክቴሪያ ሊመጣ ይችላል አሉ ለዚህ መንስኤ የሆኑ ፓራሳይቶች አሉ ይሄን የሚያመጡት። በተለይ በእኛ ሀገር ወባ ተመሳሳይ ምልክት ሊያመጣ ይችላል። እንዲሁም ደግሞ የተወሰኑ ከኢንፌክሽን ጋር ያልተያያዙ በኢንፌክሽን ብቻ ያልሆኑ ወይ በተዋሲያን የማይመጡ መድማትና ትኩሳትን ሊያመጡ የሚችሉ ህመሞች አሉ። እነዚህ ቫይራል ሄሞራጂክ ፊቨር የሚባሉት የህመም አይነቶች በጣም አደገኛ የሆኑ በጣም መተላለፍ የሚችሉ በአብዛኛው ደግሞ ከተዋሲው ወይ ደግሞ ቫይረሱ በቬክተር ወይ ደግሞ አስተላላፊ አካል ያላቸው ሆነው ብዙ ጊዜ ከእንስሳት ወደ ሰው የሚመጡና ከሰው ወደ ሰው ደግሞ በቀላሉ መተላለፍ የሚችሉ የመድማት እንዲሁም ደግሞ ትኩሳት የሚያሳዩ ብሎም ደግሞ የተለያዩ የሰውነት ክፍሎችን ስራቸውን የሚያስተጓጉሉ ህመሞች ናቸው። ምልክቶቹን ስንል ቅድም እንዳልኩት ደረጃ ያለው ግን ቀድመን የምናየው የደህንነት ደህና የመሆን ስሜት አለመሰማት፣ ቁርጥማት፣ ራስ ምታቱ በተለይ በዚህ በአይን ዙሪያ የሚብስ፣ የምግብ ፍላጎት መቀነስ፣ ማስቀመጥ፣ ማስመለስ፣ የሆድ ቁርጠት ሊኖራቸው ይችላል። ከዛ በሽታው እየገፋ በሄደ ቁጥር የአይን ቢጫ መሆን ምልክት ሊኖር ይችላል። የሽንት መጠን መቀነስ ሊኖር ይችላል። ቀስ ብሎም ደግሞ ቆዳ ላይ የሚታዩ የመበለዝ፣ የሽፍታ፣ ነስር፣ ከድድ ከአፍ ወይ ደግሞ ከአይነ ዙሪያ መድማት ሊኖር ይችላል። በሽታው የባሰን በሄደ ሰዓት ደግሞ ንቃተ ህሊና ሊቀንስ ይችላል። እንዲሁም ድንገተኛ ህልፈተ ህይወት ሊከሰት ይችላል። የመጀመሪያው በሽታው የሚዘዋወርባቸው አካባቢዎች በተለይ ለኛ ሀገር በትንኝ የሚተላለፉት ዴንጌና የሎ ፊቨር ቫይረስ ናቸው ብለናል። እነዚህን ትንኞችን የምንቆጣጠርበት እንግዲህ የሚረጩ ኬሚካሎች ሊኖሩ ይችላሉ። እንደ ማህበረሰብ ኢንተርቬንሽን በመድኃኒት የተነከሩ አጎበሮችን መጠቀም ሊሆን ይችላል። የተለያዩ ደግሞ ቆዳችን ላይ ትንኝ እንዳይነድፈን የምንከላከላቸውን ነገሮች ሊሆን ይችላል። ሁለተኛ የግል ንጽህናን መጠበቅ፣ እጅን በሳሙና እና በውሃ ካልተቻለ ደግሞ በሳኒታይዘር ማጽዳት፣ በተለይ ደግሞ የጠረጠርናቸውን ታካሚዎች እንክብካቤ ካደረግን በኋላ። ሌላኛው ክትባት አለ። ክትባት ለሁሉም ቫይራል ሄሞራጂክ ፊቨር ኮዞች ሳይሆን ለተወሰኑት እንግዲህ እስካሁን በምናውቀው የሎ ፊቨር ለኛ ሀገር በተለይ አንድ ዶዝ ከ9 ወር ጀምሮ ላሉ ሰዎች ሊሰጥ የሚችል ክትባት አለው። በአብዛኛው ይሄ ሰፖርቲቭ የምንለው ወይ ደግሞ የድጋፍ አይነት ህክምና እንጂ ቫይረሱን የምናጠቃበት ህክምና እስካሁን በህክምና ብዙ የተጠና ነገር የለም። የተወሰኑ መድኃኒቶች አሉ እንደ አንቲቫይራል የምንለው ወይ ቫይረስን ማጥቂያ ልክ እንደ አንቲባዮቲክስ ሆኖ አንቲቫይራል የምንላቸው ግን በብዙ ጥናት እንዲህ የበሽታውን ሂደት ይቀይሩታል የሚል ለውጥ አላሳዩም። በአብዛኛው የታካሚውን የታማሚውን የህመም ሁኔታ መቆጣጠር፣ ትኩሳትን ማብረድ፣ በተለይ በብዛት የሚቸገሩት ምግብ አለመውሰድ አለ፣ በትኩሳት የሚወጣ ፈሳሽ አለ፣ በማስቀመጥ በማስመለስ የሚወጣ ፈሳሽ አለ። ደረጃው ከፍ ያለ ፈሳሽ እጥረት ይኖራል። ይሄ ፈሳሽ እጥረት ነው ብዙ አካላት ላይ ችግር የሚፈጥረው። ምንድነው የምንመክረው? የዛን ታካሚ ታማሚ የፈሳሽ መጠን ደም ስር ውስጥ ያለው ማስተካከል፣ እንግዲህ በደም ስር በሚሰጡ ብዙ አይነት የህይወት አድን ፈሳሾች ማስተካከል፣ መድማት በሚኖርበት ሰዓት ደግሞ መድማትን እንዲቆም የሚከላከሉ የፕላትሌት አይነት ህክምናዎችን ማድረግ እና በተቻለ መጠን ህክምና ወይ እንክብካቤ በምንሰጣቸው ሰዓት ንክኪን መቀነስ። ንክኪን ሴንስ ምክንያቱም ለመድማት ተጋላጭነታቸው ከፍተኛ ስለሆነ የሚሰሩ ነገሮች ቆዳን የሚከፍት ነገር እንደዚህ ብዙ የምንሰራውን ነገር መቀነስ። ይሄን ካረግን በኋላ እንግዲህ ዋናው ነገር ሌላ ያልተያዘ ሰውን መከላከል ስለሆነ ለይቶ ለነዚህ ተገቢ ህክምና መስጠት ነው።
አንደኛ በተለይ የጉዞ ታሪክ በተለይ ከኢትዮጵያ ውጪ ጉዞ ኖሮት በተለይ አፍሪካ ወደ ምዕራብ አፍሪካ እና መካከለኛው አፍሪካ አካባቢ ጉዞ ኖሮት የተመለሰ ሰው በተመለሰ ከ2 እስከ 3 ሳምንት መሃል ትኩሳት፣ ቁርጥማት፣ የድካም ስሜት ካለ የቫይራል ሄሞራጂክ ፊቨር ሊሆን ይችላል እና ተገቢውን ጥንቃቄ ቅድም ያወራናቸውን ጥንቃቄዎች ማከል ያስፈልጋል። ሁለተኛ በተቻለን መጠን የግል ንጽህናን መጠበቅ። ሌላው ደግሞ ክትባቱን ባገኘንበት አጋጣሚ ክትባቶቹን መከተብ፣ በተለይ የየሎ ፊቨርን ክትባት መከተብ የከፋ ህመም ወይ ደግሞ የቫይራል ሄሞራጂክ ፊቨር አይነት ምልክት ከየሎ ፊቨር እንዳይመጣብን ይከላከላል።